ጠገብክ እንዴ? አዎ ጠግቤያለሁ መስግናለሁ። እንኳን ጠገብክ። ኑ ዛሬ 7ኛው ቀን ነው። አልገባኝም። ምን? ለሱምሩ 7 ቀን ነበር የሰጠናት። ዛሬ 7ኛው ቀን ነው። ልክ ነሽ። የእውነት ግን ደፍረን ሰው ፊት ልናጋልጣት ነው? መሊክ እንዳልጠይቅሽኝ አድርጌ ነው ማሰው። በጣም ሰቪላ ኖ ሰላም፣ እንዴት ነሽ? እንዴት ነህ? እና ቤቱን እየለመድከው ነው? ቤቱን አዎ ለምጄዋለሁ፣ እየለመድኩ ነው ያለሁት። ያው ግን ምንም የማይለመድ ነገር አለ ብለሽ ነው? ሁሉም ነገር ይለመዳል። እውነት ነው። አንቺስ እንዴት ነሽ? ዛሬ ሂና የምትሰሪበት ቀን ነው አይደል? ነገ ደግሞ ሰርግሽ ነው። ስለዚህ መሯሯጥ አለብሽ ማለት ነው። ምን ታደርገዋለህ? እኔ መልካም እድል እመኝልሻለሁ። እሺ አመሰግናለሁ። ይቅርታ ዝም ብዬ ቆምኩ። ላግዝሽ። ችግር የለውም፣ ራሴ ወስዳቸዋለሁ። እንገናኛለን። እሺ ሴቪላይ ምናልባት ልታናግሪኝ ከፈለክሽ አለው። እሺ እዚሁ ቅርብ ነው የምሆነው። እሺ ብዙ ማርቀም አለው። አውቃለሁ። ለማንኛውም ተጠንቀቅ ነው። ወይዘሪ ታሪካ ልብስ ሰፊው ጨርሶ አምጥቶታል። ወይ በጣም ፈጠኑ። ቆይ ስንት ሰዓት ነው? ወደ ሴቪላ ክፍል ተወስጃለሽ? መጥቻያቸዋለሁ። እሺ ደግሞ ወዴትም እንዳይዱ። እሺ ሱምሩ እቺ ልጅ ምን እየሆነች ነው? የትኛው? ሃሪካ ከመሬት ተነስታ የሴቪላ አንደኛ ጨብጫቢ ሆናለች። ይሄና ንቅሳት መሰራት አለባት እያለች ነው። ደግሞ ሁሉንም ነገር የምታዘው እሷ ነች። ምንድነው እየሆነች ያለችው? ቤተሰብ ናቸው እኮ ማዬ። ጂያን ደግሞ ወንድሟ ነው። ጥሩ እንደሆነላቸው ለመርዳት እየሞከረች ነው። ምናልባት ጫና ይኖርባት ይሆናል። ይሄንን ገና መገንዘባው ይመስለኛል። ሃሪካ በጣም ጥሩ ነው ያደረግሽው። የእውነት በጣም ጎበዝ ነሽ። አመሰግናለሁ አክስቴ። በነገራችን ላይ አክስቴ ካፍታኑን አውጥተውታል እና የፈለግነውን አይነት ስፌት መስፋታቸውን አንዴ ታረጋግጭልኛለሽ? ለማየቱ ምንም ችግር የለውም። በድጋሚ እንኳን ደስ አለሽ። እንደነሱማ ቢሆን ኖሮ ፕሮግራም ሞተ ነበር የሚሆነው። እጅሽ ይባረክ። ቢያንስ በደንብ መዝናናት አለብን ብዬ አስቤ ነው። በሚገባ አንቺ እኔን ደግፈሻል፣ አሸንፈናል። በቀጣይ ደግሞ ሰርፕራይዝ አለኝ። ሁሉንም ሰው የሚያሳብድ ነው። ስለ ሰርፕራይዙ በኋላ ላይ ለኔ ትነግሪኛለሽ። አይ ምንም አልናገርም፣ ሰርፕራይዝ ነው። እቃዎቹን አምጥቻቸዋል። መልሰሽ አስቀምጫቸው። ጎበዝ እኮ ነሽ። ይሄ በጣም ነው የበዛው። ስለዚህ ነገር ተነጋግረን አልነበረም ሃሪካ? ሴቪላ ውዴ መጨረሻውን እኮ አላየሽውም። ይሄ የሃሪካ ዝግጅት ነው። ስለዚህ ይሄኛውንም ስሜት የሚመጥን መሆን አለበት። ደግሞ ያዘጋጀሁትን ሰርፕራይዝ ታያለሽ። ቆይ እንዴት የሚገርም እንደሆነ። በእኔ ወደ ክፍላችን እንሂድና እናወራለን። አትሩጥ ትወድቃለህ። ከዛ ደግሞ ስላንተ ልናስብ። ወይዘሮ ህክመት ምግብ ማስጀመሪያዎቹ አፒታይዘሮቹ መጥተዋል። አንዴ ሄደሽ ታይዋለሽ። አንቺ እስከዛው ተዘጋጂ፣ እመጣለሁ። ሃሪካ ንገሪኝ እስቲ ሰርፕራይዙ ምንድነው? ሰርፕራይዝ እኮ አይነገርም ማለቴ። ከተናገርኩማ ሰርፕራይዝነቱ ቀረ ማለት ነው።
ሀሪካ ማሬ ልጅቷ አልፈልግም ባለሽ ቁጥር አንቺ እያጋነንሽ ነው ያለሽው። አሁን ደግሞ ስለ ሰርፕራይዝ እያወራሽ ነው። ቆይ እናንተ ምንድነው ችግራችሁ? የሷ ልጅ የኛ ልጅ የሚል ሁኔታ ውስጥ መግባታችሁ አልታወቃችሁም? ትንሽ እንኳን ዝም ብላችሁ መደሰት አትችሉም እንዴ? ለመሆኑ ትእዛዞቹ የታሉ? ስለ ትእዛዞቹ አይደለም የጠራሁሽ። እና ለምንድን ነው የጠራሽ? ስለ እመቤት ሀሪካ ነው። ቆይ ግን ስለዚህና ንቅሳት ሰርፕራይዝ ገለመኔ ማውራት ከጀመሩ ስንት ቀን ሆናቸው? እንደኔ ይሄ ነገር የተለመደ አይደለም። እኔ አላውቅም፣ ምንም አላማረኝም። ማለቴ ታውቂያለሽ፣ እስከ ትላንትና ድረስ እመቤት ሴቪላይን አትወዳትም አጥማትም ነበር። አሁን ግን በድንገት የሴቪላይ አንደኛ ወዳጅ ሆናለች። ድግሱ ላይ ያለኔ ማንም የለም እያለች ነው። የሆነ ነገር እንዳይኖር። እንግዲህ እዚህ ቤት ሁሉም ነገር መጨረሻ አያምርም። በዛ ላይ ደግሞ ማሸነፍ ካልቻለች መቀላቀል ይሻላታል። ሌላ ምን አማራጭ አላት? ሴቪላይ ምንም ቢሆን ዘመዷ ነች። ግን አሁን ደግሞ የወንድሟ ሚስት ልትሆን ነው። ይገባሻል አይደለም? ስለሚሆነው ነገር ብዙም ባታስቢ ነው የሚሻለው። ምን አስጨነቀሽ? ልክ ነሽ። እንደዛ ይሆናል ብዬ በደንብ አላሰብኩበትም። አንቺም ደግሞ በደንብ ብትከታተያቸው አይሻልም? እኔ የማላየውና የማልሰማው ነገር የለም። አንቺም ወደ ራሽ ተመለሺ። በቃ ሁሉንም ነገር በስርዓት አጽጂ በይ። ፈጣሪ ሆይ ኮብራ በሮቹ እንዳነኳቸው። እሺ ሀሪካ። አይ ይሄ አይደለም። አይ ይሄንን ውጭ እናስቀምጠዋለን። ግን ቀዮቹ እዚህ ጋር ነው የሚሆኑት። ሰዎች ያንን ወደ ውጭ አውጡት። ብቻ ግን መንገዱ እንዳዘጉት። እሺ ጀግናው፣ ያንን ከመንገድ ላይ ዞር አድርገው። እመቤት ሀሪካ፣ ሶስት ሴቶች መጥተዋል። ምን ላድርጋቸው? አሪፍ ሰዓት መጣሽ። ጃናን ትንሽዬዋ ክፍል ውስጥ እንዲዘጋጁ ንገሪያቸው። ምንድነው ነገሩ? ቡንያሚን፣ ሴቶች ስለምንድን ነው አይንህ እንደዚህ የበራው? አይኔ አልበራም። ውጭ ያለው ቀዩንም እናምጣው። በሉ አያቴ፣ በጣም ብዙ ስራ አለኝ። እነዚህ ሴቶች የመጡት ለሰርፕራይዙ ነው? አይ እስኪ አንድ ጊዜ አይኔ ነኝ። ባታደርጊው ይሻልሻል። ባታደርጊው ማለት ምን ማለት ነው? ሁሉም ነገር እኮ በጥሩ እየሄደ ነው። በጭራሽ ለማድረግ ያሰብሽውን ነገር እንዳትሞክሪው። ምን ነው ግን ይሄን ያህል ጨነቀሽ? ይሄን ያህል አርጅተሻል እንዴ? ምን ነው ትንሽ ንቀት አልበዛም እንዴ? ሀሪካ፣ እዚህ ጋር እናድርገው ወይስ ደግሞ እዛ ጋር እናድርገው? እዚህ ጋር አድርገው። ሲጀመር ይህ አይደለም ቦታው፣ ገምቼ ነበር። እዚህ ጋር አድርጉት ወንድሜ። አንቱት፣ በደንብ አስቀምጡት፣ በስርዓት ሳይጣመም። እሺ፣ ምንጣፉን እንዳይነካው። እስኪ ቆይ ከርቀት ልየው። አዎ እሺ፣ ጀግናው ቁጭ በል እስኪ ልይህ። ኑ የጓደኞቼን አድራሻ ልክልሃለሁ። ሂድና ይዛቸውና ከግማሽ ሰዓት በኋላ መሄድ ጀምር። እሺ፣ በጭራሽ እንዳታረፍድ። መሌክ፣ እኔን ታግዥኛለሽ እና በጭራሽ ካጠገቤ እንዳጠፊ። እሺ እሺ። ሲጀመር እዚሁ አጠገብሽ ነው ያለሁት። ወይዘሮ ስሙ ሰዓትሽ አልቋል። እሺ ኑ እባክህ እየለመንኩ ነው። የሆነ ነገር ልንገርሽ፣ ስላቋረጥኩሽ ግን ይቅርታ። አሁን የምታየው ደቂቃ 12 ሰዓት ሲደርስ ነገር ይቀየራል። እሺ ዓለም ትገለበጣለች። ስለዚህ እንዳያመልጥሽ ንቁኝ። እሺ ሶምሩ ህሊናሽ ግን አንድ ጊዜ እንኳን ወቅሶሽ አያውቅ? አንዴም እንኳን ምን አይነት እናት ነኝ ብለሽ አስበሽ ራስ አታውቂ? ወይኔ አምላኬ፣ 30 ዓመት ሙሉ የት ነበር? አንዴም እንኳን ከዛሬ ነገ ልጆችን አገኛቸዋለሁ ብለሽ አልፈራሽ? መልሽልኝ። ዋጋ እንደምትከፊ አስበሽ አታውቂ? ምንድነው ማደርገው አምላኬ? ወይዘሮ ስምሩ ብትንቀጠቀጥ ይሻላል። በደንብ ተንቀጠቀጥ። ገና መጀመራችን ነው። እሺ አምላኬ ወይ ምንድነው ማደርገው?
እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደስ አላችሁ። ሰላም ሰላም። እንኳን ደስ አላችሁ። ሰላም። እንኳን ደህና መጣችሁ። ቆይኛ እዚህ ምን እናደርጋለን? የሚያቃጥሉትን ነገር ያቃጥሉ። ወንድሜ ምን ነበር ያሉት? ሂና ነበር። ይህንን ያደረገችው አሪካ ናት። እስኪ አታማር በቃ። እህትህ እርሟን አንድ ደህና ነገር ብትሰራ ማማረር ጀመር። ልክ ነው የተናገርከው አባዬ። እንዴት አመሻችሁ? ካቋረጥኳችሁ በጣም ይቅርታ። መልካም ምግብ ይሁንላችሁ። የመጨረሻዎቹን እንግዶች አምጥቻለሁ እና አቶ ሳሚት ከዚህ በኋላ ምንም አይነት ስራ የለኝም። ስለዚህ በር ላይ እየጠበኩኝ እንደሆነ ልንገራችሁ ብዬ ነው። ከፈለጋችሁኝ አለኝ። አይኑህ እዚህ ከኛ ጋር ቁጭ በል። ላስቸግራችሁ አልፈልግም። ቁጭ በል። የምን ማስቸገር ነው? አረፍ። ኑ ተቀመጥ። እሺ እዚህ ጋር ቁጭ በል ጀግናው። የሆነ ነገር ጠጣልህ ነበር ግን የምትነዳው አንተ ስለሆን ካላበረታታ። እኔም ቡን ስለማልጠጣ ችግር የለኝ። ሰላም ነው ቡንያሚን? ይህ አይደገምም እኮ አቶ ሳሜት። ደሞም ታውቀኛለህ። አንድ ነገር ልንገርህ። እኔ ቡንያሚን ፓክዴሚር ዋነኛው መመሪያ የምነዳ ከሆነ በጭራሽ አልጠጣም። ሌላ ሰውም ቢሆን እንዲጠጣ አልፈቅድም። ይሄ ማለት ደግሞ የራሴ ህግ ነው። ይሄ ያንተ ህግ ነው? እስኪኝ ፈጣሪ አለ። ይሄ አይሆንም ሀሪካ። ተይ እንጂ እንዴ! አይሆንም። አይሆንም ሀሪካ። ቆይ ምን ችግር አለው? ውድ ወንድም ጂሃንን እኮ ነው የምታገቢው፣ የሻንሳላን ቤተሰብ አልጋ ወራሽ። ስለዚህ ስትገቢ ልዕልት መስለሽ መሆን አለበት። ይሄውልሽ ሌላውን ነገር በሙሉ ደስ እንዲልሽ ብዬ እሺ ቢልሽም ግን ይሄ አይሆንም፣ አልፈልግም። እሺ እንደዚህ ለፍቻ አይደብርሽም? መሌክ አንቺ አንድ ነገር በያት። ምን ማድረግ እችላለሁ? እንግዲህ እሷ እንደምታያት አልፈልግም ብላለች። ልታስለቅሽኝ ነው ፍላጎትሽ? ስንትና ስንት ቀን ሙሉ ስሯሯጥ ነበር። አንድ ነገር ብቻ ነው የምጠይቅሽ። እሺ በቃ አታልቅሽ። እሺ አሁን መሌክ ውዴ፣ በነገራችን ላይ ዋናው ስራ አንቺ ነው። አንቺ ነሽ ሂናውን የምታደርጊው። ማን? እኔ? ሲጀመር እኔ አላገባሁም። በዛ ላይ ደግሞ እኔ የቤተሰቡ አባል አይደለሁም። አያቴም አልፈልግም ብላለች። እናቴ ደግሞ ይህንን ማድረግ አትችልም። አክስቴ ኤኒሴም ደግሞ ብዙ ስራ አላት። ስለዚህ አሁን አንቺ ብቻ ነሽ የቀረሽው። ሁሉንም ስራ ጨርሼዋለሁ። ውሳኔው ደግሞ የኔ ነው። ስለዚህ የምታደርጊው አንቺ ነሽ ማለት ነው። በቃ ጨርሰናል። በሉ አሁን ወደ ውስጥ ልገባ ነው። እነዚህ አንቺ ናቸው።
ላገቡት ሰዎች አንድ ተጨማሪ፣ ላላገቡት ደግሞ ትዕግስት። መቃወም አልችልም። መብቴን ማስከበር አልችልም። ለዛ ነው እንደዚህ ሆነው። አውቄ አይደለም። ሴቪ ላይ ይኸውልሽ፣ መብትሽንማ ማስከበር አለብሽ። ዓለማችን ለደጋግ ሰዎች አትሆንሽ። እንግዲህ አልሆነም። የማድረግ ጉዳይ ነበር። እኔ ደግሞ ላደርገው አልቻልኩም። በቃ ወደኩኝ። እውነቱን ብታውቂ ደስ ባለኝ ነበር። ላስረዳሽ ብችል ደስ ይለኛል። መሊክ አንዴ ልታዳምጪኝ ትችያለሽ? ምን ማለት ነው? አልገባኝም። ደግሞ እንዴት ብደፍር ነው ወደዚህ መጣው? ይኸውልሽ ይቅርታ ልጠይቅሽ ነው የመጣሁት። ወንድምሽ እንደሆነ አላወቅኩም ነበር። ፍቅረኛ ቢሆንስ አንተ ምን አገባ? ቆይ ማንኝ ብለህ ነው የምታስበው? እማዬ ምን ተፈጠረ? ልጁ ምንድን ነው ያለው? ማን? ኑ እስከ 12 ሰዓት ድረስ ብቻ ነው ያለሽ ሲልሽ ነበር። ቆይ ምን ማለቱ ነው? እማዬ ምን አስበሽ ነው? ምንም አላለኝም እኮ ምንም አላለም። ምንድን ነው? አንቺ ልጅ ልታሳብጅኝ ነው እንዴ? በጆሮዬ ነው የሰማሁት። እብዳት አስመስኝ። እሺ እማዬ ምንድን ነው ነገሩ? ቆይ እስከ 12 ሰዓት ድረስ ነው ያለሽ ሲልሽ በጆሮዬ በደንብ ሰምቻለሁ። ምን ማለት ነው ሱምሩ? እንደው በፈጠረሽ አምላክ ምን ማለት ነው? በዛ ላይ አንድ ያላስተዋልሽው ነገር ቢኖር እነሱ ከመጡ ወዲህ በጭራሽ ደህና አለመሆንሽን ነው። አንቺ ልጅ ምን እያደረግሽ እንደሆነ አታቂም። እንደውም ግራ ቀኝሽንም አታቂም። ስለፈጠረሽ አምላክ እስኪ ንገሪኝ፣ እነዚህ ሰዎች ምን አድርገውሽ ነው? ወይስ አንቺ ነሽ ያደረግሻቸው? ለምንድን ነው የማስነግርኝ? ምን አድርገውሽ ነው? ንገሪኝ እስቲ ሱምሩ። ለምንድን ነው የምታለቅሽው? ነው ወይስ የሆነ ነገር አድርገሻቸዋል? ስለፈጠረሽ አምላክ ትሰሚኛለሽ? ምንም አታመጣም ብለው እያስፈራሩሽ ነው?
እማዬ እባክሽ የተፈጠረውን ንገሪኝ። ሶምሩ ንገሪኝ፣ ምንድን ነው የተፈጠረው? እባክሽ። እሺ አሁን ወደ ምሽቱ ትልቁ ሰርፕራይዝ እንሄዳለን። ተዘጋጅተናል ውዷ ሴቪ ላይ? አክስቴ በደንብ ተዘጋጅተናል። ምን እንደምታደርግ እስኪኒ ተዘጋጅተናል አይደል? ተዘጋጅተናል። አይሰማም? ተዘጋጅተናል። እንግዲያውስ እንደዛ ከሆነ እንጀምራ። እስቲ ንገሪኝ ሱምሩ፣ ምን እንደሆነ ንገሪኝ እባክሽ። እነሱ ማለት ምን? ኑና መልክ እማዬ፣ ኑና መልክ ልጆቼ ናቸው እማዬ። እማዬ የወለድኳቸው እኔ ነኝ፣ እናታቸው ነኝ እማዬ። እኔ ነኝ የወለድኳቸው። ምን ማለት ነው? እኔ ነኝ የወለድኳቸው ማለት ምን ማለት ነው? ልጆቼ ናቸው ማለት የማይመስል ነገር አትበይ ሱምሩ። ምን ማለት ነው? እማዬ እውነቴን ነው የምልሽ። በጣም ይቅርታ፣ ግን ልጆቼ ናቸው። እውነት ይሄው ነው በቃ። እኔ ነኝ እናታቸው፣ እኔ ነኝ የወለድኳቸው። ወይኔ አምላኬ፣ ወይኔ ጉዴ፣ ወይኔ ሊያመኝ ነው እማዬ። ፈጣሪ እማዬ እባክሽ አለቀልኝ በቃ። ወይኔ እማዬ ልለምንሽ እባክሽ ተረጋጊ እባክሽ። በጣም በቅርብ ቀን የሻንሳላል ቤተሰብ ብቸኛ ልጅ ሆነው ጂሃን ሻንሳላልን የምታገባው ሴት ሴቪ ላይ ትባላለች። ኬሴሪ ውስጥ በክረምት ወቅት የተወለደች ሲሆን ለወላጅ እናቷ ሂክሜት ጉንሰርና ስለ እርጋታው ለሚወራለት ሐሰን ጉንሰር ብቸኛ ልጅ ነች። ልጅነቷን ያሳለፈችው መንደር ውስጥ ወይን እየለቀመችና ፍራፍሬ እየተከለች ነበር። ቤተሰባቸው የገንዘብ እጥረት ስለነበረበት የጉንሰር ቤተሰብ አባላት በተደጋጋሚ መኖሪያ ቤት እንዲቀያየሩ ይገደዱ ነበር። የሴቪ ላይ ህይወትም በጣም ከባድ ነበር። ግን አንዴም ተስፋ ባለመቁረጧ ሁልጊዜ አማራጭ እንድትፈልግ ትገደድ ነበር። እንዴት ይሄንን ትደብቅኛለሽ? ለምንድነው ይሄንን ነገር ማላውቅ? እማዬ ልነግርሽ አልቻልኩም። እንዴት ብዬ ልንገርሽ? መናገር አልቻልኩም በቃ። አሁን ግን ሁሉንም ነገር ማወቅ እፈልጋለሁ። ንገሪኝ። አክሱ ሄጄ የነበረ ጊዜ ታስታውሻለሽ አይደል? እዛ ተመድቤ በነበረ ሰዓት የምኖርበት መንደር ውስጥ እየተማርኩኝ ነበር። መጀመሪያ ላይ ሁሉም ነገር ቆንጆ ሆኖ ነበር። ግን ከዛ በኋላ የሴቪ ላይ ቁንጅና ደግሞ እሺ ቆይ ይሄ ምን አይነት ነገር ነው? እሺ መረጃውን አግኝተናል። ራሱ ሴቪ ላይ አሁን እናጥፋው በቃ። ታነርን የተዋወቀችው የሁለተኛ ደረጃ ትምህርት ቤት እያሉ ነበር። ታነር ሁሉም እንስቶች ይፈልጉት የነበረ ወጣትና መልካም ልጅ ነበር። ሴቪ ላይ ፉርካን ከሚባል የሁለተኛ ደረጃ ትምህርት ቤት ውስጥ ከተዋወቀችው ልጅ ጋር የፍቅር ግንኙነት ጀመረች። ሆኖም ኬሴሪ ውስጥ አሉ ከሚባሉ ቤተሰቦች የአንዱ ልጅ ከሆነው ፉርካን ጋር የነበራት ግንኙነት በአጭሩ ተቀጨ። ፉርካን ከሴቪ ላይ በመለያየት ከሌላ ሴት ጋር የሆነ ሲሆን ሴቪ ላይ በተመሳሳይ በርክ ከሚባል ሌላ ልጅ ጋር የፍቅር ግንኙነትን አገኘች። ይሁን እንጂ ይሄኛውም የፍቅር ግንኙነት ከ6 ወር ዕድሜ ሊሻገር አልቻለም። ሴቪ ላይ ከበርክ ጋር ደስተኛ ስለነበረች በጣም ብዙ ነገር ማድረግ ትፈልግ ነበር። ትዳር መስርታ ኬሴሪ ውስጥ ቆንጆ ቪላ እንዲኖራት ትፈልግ ነበር። በቃ አጥፊው! ምን አይነት ነገር ነው? አጥፊው! በቃ ሪሞቴቱ ጋር ነው ያለው። የት ነው ያለው? ምንድነው ችግሩ አክስቴ? እኛ ግን እያየን አይደለም። ምንም የምናደርገው ነገር የለም። ሪሞት የት ነው ያለው? ታሪካሱ ነገር ድህነት ውስጥ ብትኖርም ከዛ ድህነት ለማጥፋት ተነስታለች። ግን በርክ ከሌሎች ሴቶች ጋር የሚያደርገው ነገር አጥፊ አይደለም እንደ ያልኩሽ ያለው አጥፊ። በቃ ሪሞት የት ነው ያለው? ይሄ ምን አይነት የመንደር ወሬ ነው? ሴቪ ላይ ከበርክ ጋር ስትለያይ ነገሮች ከብደዋት ነበር። መልሰው ቢታረቁ ሊያቋርጥ ይችላል። በዚህም የተነሳ ሴቪ ላይ ከባድ የድብርት ስሜት ውስጥ በመግባቷ ለረጅም ጊዜ ከወንድ ጋር አልታየችም ነበር። ይሄንን ነገር የማታጠፊ ከሆነ እውነት ጉድ ነው ማደርግሽ። ምን ነካሽ? ምንድነው ነገሩ? አጥፊልኝ! የሆነ ነገር ተፈጥሮ ነው የሚሆነው።
እቺ እንጂ ላያችሁልኝ በሷ ቤት መቀለዷ እኮ ነው። ይቅርታ አድርጉልን። አንቺ የማትረቢ አንቺ ደደብ አንቺ ውሻ። ሴቪላይ የማትረቢ ሴቪላይ አንዴ ጠብቂ። ጂሃን ምን ተፈጥሮ ነው? እገላታለሁ። ሃሪካን የእውነት እገላታለሁ። ሴቪላይ ምን ተፈጥሮ ነው? ምንድነው ነገሩ? ሴቪላይ በሩን ክፈቹ። አዝኛለሁ ሴቪላይ፣ እኔና አንቺ ማውራት እንችላለን። በሩን ክፈቹ እባክሽ፣ በሩን ክፈቹ። ቆይ አንድ ጊዜ በፈጠራችሁ አምላክ ምን እንደተፈጠረ ንገሩኝ። ሃሪካ ሴቪላይን አዋረደቻት። እንዴት? ሆን ብላ ነው። የቀድሞ ፍቅረኞቿን ፎቶዎች በቪዲዮ አቀናብራ ለእይታ አቀረበች። ምን እያልክ ነው ያለኸው ጂሃን? ይኸውልሽ እህቴ፣ ይሄ ነገር ዝም ተብሎ የሚታለፍ አይደለም። እኔን፣ አንቺን፣ አባዬን፣ መላውን የሻንሳር ቤተሰብን ነው ሰው በተሰበሰበበት ያዋረደችው። አባቴ የት ነው ያለው? አላውቅም። ምናልባት ከአትክልት ስፍራው ነው የሚሆነው። ሴቪላይ አንዴ በሩን ትከፍቺዋለሽ? ሴቪላይ አንዴ በሩን ክፈቺልኝ። ሴቪላይ ይኸውልሽ፣ ይቅርታ እየጠየቁሽ ነው። የሚደረገውን ነገር እናደርጋለን። ሴቪላይ ይኸውልሽ ማሬ፣ አንቺ ምንም ስህተት እኮ አልሰራሽም። በሩን ክፈቺው እባክሽ። ሴቪላይ እባክሽ ውዴ። ሴቪላይ ማሬ፣ በሩን ክፈቺው እባክሽ። ለማስታወሻ እንዲሆናት ብዬ ለሴቪላይ ቪዲዮ ሰራው። እሺ፣ ግን ሴቪላይ ደግሞ ቪዲዮውን አልወደደችውም። ሶፊ ድንገት ተነስታ በጥፊ መታችኝ። ምን? በጥፊ መታችኝ? ሴቪላይ አንቺን በጥፊ መታችሽ? ያውም ሁሉም ሰው እያየ ነው የመታችኝ። አንቺ ምን ምታደርጊያት ነው እንደዛ ለማድረግ የተገደደች? አባዬ ምን ማለት ነው? ምንም ብታደርጊያት እንዴ በጥፊ ትመታሻለች? ሴቪላይ የኔን እህቴ መምታት ምንም አይነት መብት የላትም። እሺ እሳት አተ ሴቪላይ፣ ወይኔ አምላኬ እሳት! አሳይሻለሁ። ሰባብሬ ካላስቀመጥኩሽ ሂክሜት አይደለሁም። ይሄ ፍንስን ካልቦጫጭኩልሽ ሂክሜት አይደለሁም። ልቀቀኝ ወንድሜ፣ ልቀቀኝ። ምን አለች በእኛዎችን ሲኦል ካላረኩብሽ? ሂክሜት መጀመሪያ ተረጋጊ እስኪ። ምንድነው ነገር? ተረገመች ያደረገችውን አይተ የለ እንዴ? ሂክሜት ቆይ ተረጋጊ ባክሽ። ቆይሽ ምን እያደረግሽ ነው? ምንድን ነው? ተረጋጊ። እያናገርኩሽ እኮ ነው። መልስ ስጭኝ። እሺ ጥሩ ላይ ነኝ። ምንም ችግር የለም። ሴቪላይ ይኸውልሽ፣ አንዴ በሩን ልትከፍቹ ትችያለሽ? አንዴ ተቀምጠን እንነጋገር እባክሽ። ሴቪላይ በሩን ክፈቺ። ሴቪላይ ነግሬሻለሁ። ኤሳት ዞር በል። ለዚህ ጥፊ ዋጋሽን ታገኛለሽ። እሺ ዞር በል እያልኩ ነው ያለሁት። ኤሳት ቆይ ምን ማለት ነው? እህቴን እኮ ነው በጥፊ የመታቻት። እሷ ማነችና ነው የምትማታው? አንተስ እህቴ ያደረገችውን ነገር ታውቃለህ? ወንድሜ ምንም አደረገች ምን? ሴቪላይ እህቴን የመምታት መብት የላትም። እሺ ገባ? ኤሳት ሴቪላይ በሩን ክፈቺ እያልኩሽ ነው። እሰብረዋለሁ። ኤሳት በቃ አቁም። በቃ አትችልም። በማያገባ ነገር ጣልቃ መግባት አትችልም። እሺ በቃ ይሄን መቋቋም አልችልም። ስለምንም ነገር አያገባህም። ፈጥነ ወደ ክፍል ሂድ። በቃ እሺ ሂድ ብያለሁ። በሊድ ፍጠን። ደህና ነሽ? አይዞሽ። አዋረደችኝ እኮ። እሺ ሂክሜት ለማስታወሻ እንዲሆን በማሰብ ማስታወሻ ቪዲዮ ነው የሰራችው። እሺ ሴቪላይ ደግሞ ይህንን ነገር አልወደደችውም። ይኸው ነው። ምን ችግር አለ? የምን ማስታወሻ ነው? መልካም ሰው መስላ የመርዝ ቪዲዮዋን ስትሰራ ነበር። ሄደ ብታየው ኖሮ አንተ ነበር ቀድመህ የምታብደው። ሴቪላይ ከዚህ በፊት ስንት ፍቅረኞች ነበራት? ምን አይነት ህይወት ነበራት? ሁሉንም ነገር እንድትነግርኝ ይፈልጋለሁ። ሁሉንም ነገር እንድትነግርኝ። አባዬ እንደ ቀልድ አስቤ ነው ያዘጋጀሁት። በዛ ላይ ደግሞ የተቀናበረ ፎቶ ነው የተጠቀምኩት። ሁሉም ሰው ደግሞ ፍቅረኛ ነበር። ዘጊያንቺ የተረገምሽ ሴት አጠፋሻለሁ። ቆይ ተረጋጊያ፣ አንድ ደቂቃ። ምን እንዳደረግሽ አውቀሻል? ምን እንዳደረግሽ አስተውለሽዋል? እንዴት እንደዚህ አይነት ነገር ታደርጊያለሽ? ምን እላለሁ? እንደዚህ እንዲሆን አስቤ አይደለም። የሚያስከፋ አልመሰለኝም ነበር። እሺ ፍጠኝ፣ ወደ ክፍልሽ ሂጂ። ፍጠኝና ሂጂ። ሂክሜት ተይ በቃ። ፍጠኝ። ጓዴ ና ወደዚህ ና። ወይ ጉድ! ቆይ ሃሪካ ምንድን ያደረገችው? ምን ተፈጥሮ ነው? እንካይን እይ። ይህ ማለት የመታጨቱ ፕሮግራም ላይ የነበረው ልጅ ነው። ቆይ ሴቪላይ ምንድን ያደረገችው? በጣም ቅርበት አለን፣ እንደ ወንድምና እንደ እህት ነን ብላ ነበር። ታዲያ ወንድምና እህት እንዴት እንደዚህ ያደርጋል?
የእኛን አሪካ ተመልከትልኝ። እንካ ስልክህን ውሰድ። ሴቪ ላይ አንድ የበሩ ልትከፍቹ ትችያለሽ? ሴቪ ላይ ማሬ እባክሽ አንድ የበሩ ልትፈቹ። ሴቪ ላይ ሄዱልኝ፣ ከዚህ ሄዱልኝ። ጂሃኑዴ ምናልባት አሁን ብቻዋን መሆን ፈልጋ ሊሆን ይችላል። ስለዚህ እንተዋት፣ በቃ እንድትረጋጋ እንተዋት። እሺ እቴ፣ እሺ ልክ ነሽ። ሴቪ ላይ ይኸውልሽ፣ እሺ ልክ ነሽ፣ ጊዜ ያስፈልግሻል። ግን ከተረጋጋሽ በኋላ እንነጋገራለን። እሺ እባክሽ፣ ቃል ገባልሻለሁ። ይህን ነገር አብረን እናስተካክለዋለን። ቃሌ ነው። ማሬ ምንድን ያደረግሽው? ምን አይነት ጉድ ነው ያመጣሽብን? ትሰሚያለሽ? አባዬ በቀላሉ የሚፋታሽ አይመስለኝም። እሱን ወቂ። ምን ሊያመጣ ይችላል? ሊገርፈኝ ነው? እንደፈለገው ማድረግ ይችላል። ብቻ እነሱ ይለያዩ እንጂ። እንዲለያዩ አስበሽ ያደረግሽው ነገር ነው እንዴ? ቆይ ድሮስ ወንድሜ ጂሃን ሴቪላይን ማግባት የለበትም። ኤሳት እሷ ልጅ የቤተሰባችን አባል መሆን የለባትም። በፍጹም አልፈልግም። እሺ ይኸውልሽ 5 ደቂቃ ብቻ ነው የቀረው። ከዛ ጉዱ በሙሉ አውጣዋለሁ። እሺ ከዚህ በኋላ ልጠብቅ አልችልም። ወይኑ ምን? ቆይ አንዴ፣ እንደዚህ መሆን ያለበት አይመስለኝም። መሌክ አቁሚ። እና ከዚህ ውጭ እንዴት ነው የሚሆነው? ሁሉም የነሱ ምሽት እኮ እንደዚህ ነው። በተሳሳተ መንገድ አትረጂ። ማንንም ሰላም አልልም። እሺ የእውነት ይህንን ልታደርግ ነው? በቃ እንዲገባሽ አድርጌ ማስረዳት አልችልም እንዴ? ይኸውልሽ አንቺ ማታደርጊ ከሆነ እኔ እጅ አደርገዋለሁ። እሺ ተናግሬያለሁ። ላደርገው አልችልም። እባክህን ተረዳኝ። እየለመንኩ ነው። እባክህ ተረዳኝ። ገባኝ። እሺ ቆይ ሳሜት የት ነው ያለው? ኖ እባክህ መሊክ፣ እየለመንኩሽ ነው። እረፍ በይ። ኖ ሕክሜት፣ እሺ አውቃለሁ ልጄ የማየውን ነገር አድርጋለች፣ ግን እንደምትቀጣ ላረጋግጥልሽ ይችላል። አዎ ትቀጣለች። ሲጀመር ሌላ ምንም ምርጫ ስለዚህ ተስማምተናል። አሁን ተረጋጊ። ትንሽ ልጅ ነች፣ ገና ልጅ ነች። ልጅ መሆኗን አትርሱ። ልጅ እዩት፣ ንጉሱ ዙፋኑ ላይ ተቀምጧል። ንጉሱ እኮ ተቀምጧል። ምንድነው የምታደርጊው? አንተስ ምንድነው? መሌክ ምንድነው ያደረኩት? እስኪ ኮከቦቹን ያቸው፣ አየሩን ተመልከቺ። እንዴት በእንደዚህ አይነት ቆንጆ ምሽት ልብሽን ሰብራለሁ የኔ ውደት። አንድ አይነት ሁኔታ ውስጥ የምን አንድ አይነት ሁኔታ ውስጥ ነው? ለሴትዮዋ የቀን ገደብ አልሰጠኋትም እንዴ? ቆይ ምን? እየለመንኩ ነው። በጣም ይቅርታ። እባክህ ትንሽ ጊዜ ብቻ ስጠኝ። ከዚህ በላይ ምን እንዳደርግ ነው የምትፈልጊው? አንድ ሳምንት ሰጥቼሻለሁ እኮ። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ እስከ ዛሬ ምን ስታደርጊ ነበር? ስትዝናኝ ነበር? ንገረኝ እስኪ። ስላልቻልኩኝ ነው፣ ግን አደርገዋለሁ። ቃል እገባልሃለሁ። አይ ቃል አልፈልግም። ታደርገዋለሽ፣ ግን መቼ ነው የምታደርጊው? መቼ? ንገሪ፣ መቼ ነው? እሺ ሂድና ለሳሜት ንገረው። በቃ እኛ የባለቤት ልጆች ነን በለው። ህይወቴን ከማገላበጥ ሌላ ምንም አታደርግም። እሺ ደግሞም የኔም ብቻም አይደለም፣ ጥሩ ልብ ያለውን ባለቤቴንም ህይወት ነው የምታመሰቃቀለው። እኔ ስለሱ ምንም አያገባኝም። እሺ ከኛ ለሰረቅሹ 30 ዓመት ዋጋ ትከፍያለሽ። የኔም የእህቴም ዕዳ አለብሽ። እሺ ስሚኝ፣ ዕዳሽ መክፈል ያለብሽ ደግሞ አሁን ነው። እከፍላለሁ። ለሳሜትም ሆነ ለልጆቹና ለሌሎችም ለሁሉም እነግራቸዋለሁ፣ እምልልሃለሁ። ግን እባክህ እየለመንኩ ነው፣ ግን ዛሬ አይደለም። እባክህ አሁን ነገሮችን ከመጠን በላይ ካጋነንን ካፓዶሻም ሌላ ነገር ይሆናል። ስለዚህ የማይሆን ቀልድ ነው ብለን እናልፈዋለን። በቃ ይሄው ነው። ምን ተፈጠረ? አቁም። ኖህን እርሳው። የምኑ ነው? ምን ነው? ችግር አለ እንዴ? እኔ ልጅ ምን አልክ? ችግር አለ ወይ ያልኩ ነው። አይ ችግር እንኳን ምንም ችግር የለም። ያው ስራዬን ስለጨረስኩኝ ምናልባት ላደርግ የምችለው ነገር ካለ ብዬ ነው የመጣሁት። ለዛ ነው። ምንም አይነት ችግር የለም። አመሰግናለሁ። ግን የለም፣ ሐሳብህ ራሱ በቂ ነው። አመሰግናለሁ። ወይዘሮ ኒሃይት መድኃኒትሽን ካልወሰድሽ ላምጣልሽ እንዴ? ውይ ረስቼው ነበር የኔ ቆንጆ። ብታመጪልኝ ደስ ይለኛል። አመሰግናለሁ። እሺ አሁኑኑ አመጣልሻለሁ።
ወንድሜ እቺ ልጅ ሄዳ ለሁሉም ጋዜጠኞች ለተለያየ መገናኛ ብዙሃን እንዲሁም ለማህበራዊ ድረገጾች በራሷ አንደበት የማይሆን ቀልድ ልጄ ነው ብላ ታስተባብላለች። ይሄንን ማድረግ ግዴታዋ ነው። ካለበለዛ ግን በጭራሽ አልስማማም። እንደዛ አይሆንም። ምን ማለት ነው አይሆንም ማለት? አይሆንም ማለቴ ነው። ስሚ ይኸውልሽ፣ ከተጠየቅን ብቻ ቀልድ ነበር ብለን እናልፈዋለን። በቃ ይሄው ነው አለቀ። እሺ በጣም በርዶኛል። በይተንሽ ወደ ውስጥ እንግባ። እዚህ በጣም ቆየን። ወንድሜ እዚህ ጋር ቆንጆ ሻይ ነበር የጎደለው። አምጩ ልጄ ጅናን አምጩ። አመሰግናለሁ ማሪ። ለምን እንደተሰበሰበ ምንም አልገባኝም። ሂክሜት ሃሪካ ይቅርታ ትጠይቃለች እንዳትረሽ። እሺ እንደዛ ከሆነ አኑር ትምጣና ይቅርታ ትጠይቅ። እዚህ ተቀምጠ ምን ማሪ አንዴ እንኳን ልትረጋጊ ትችያለሽ እባክሽ። ለአንቺ ኑሮ ቆንጆ ነው ድሮስ፣ ምክንያቱም ደስተኛ ነሽ። ሆነም ቀረ የፈለግሽውን አግኝተሻል። አልገባኝም። ምን እያልሽ ነው ሴትዮ? ቆይ ምን እያልሽ ነው? ወይ ስለፈጠረሽ አምላክ አቁሚ። ጂሃንና ሴቪ ላይ ሊጋቡ ስለሆነ ነው ያለ ወትሮሽ እንደዚህ እየሆንሽ ያለሽው። አንቺ ሴት ቆይ እብድ ነሽ እንዴ? አልገባኝም። ቆይ ምን ለማለት እየሞከርሽ ነው? አይኔ እብድ አይደለሁም፣ እንዲያውም ብልህ ሴት ነኝ። ሲጀመር አንቺ ይህን ሰርግ እንዲካሄድ አትፈልግም። እንደዛማ ከሆነ እኔ ራሴ እውነቱን እነግርሻለሁ። ትሰሚኛለሽ? ሴቪ ላይ ጂሃንን አትፈልገውም። ጂሃንም ቢሆን ያንቺን ልጅ አይፈልጋት። እኔ ይሄን ያህል እርግጠኛ ነኝ በትክክል። ይሄን ደግሞ የስሜን ያህል እርግጠኛ ነኝ። ሂክሜት ተረጋጊ እስኪ። ወይዘሮ ኒያት አንቺን ብትሆኝ ባክሽ። ቆይ ቅድም ላይ የተፈጠረው ነገር አልበቃ ብሎ እናንተ ደግሞ እንደዚህ ለምን ትሆናላችሁ? ቦርሳሽን ስጪ። መሊክ ኑይት ነው ያለው። ቆይ ምን ፈልገሽ ነው? ላመሰግናችሁ ነው። ለሳሜት ምንም ስላልነገራችሁ ታመሰግናለሁ። ለዛሬ ማታ ብቻ ነው ያለፍንሽ። አውቃለሁ መሊክ፣ እባክሽ ልለምንሽ ወንድምሽን አናግሪው። ይኸውልሽ እኔን ብትጎዱኝ ችግር የለውም። ሲጀመር እኔ ሁሉም ቅጣት ይገባኛል፣ እቀበላለሁ። ግን ደግሞ ቤተሰቤ በዚህ ምክንያት ይበተናል። ሳሜት የካንሰር ታማሚ እንደሆነ ታውቂያለሽ አይደል? አሁን ደግሞ ጥሩ ሁኔታ ላይ አይደለም። እንደዚህ አይነት ዜና መስማት የለበትም። አይ እንግዲህ እኔ ሳየው ደግሞ ደህና ይመስላል። አይዞሽ አይከብደውም። አይ እንደዛ አይደለም፣ እያስመሰለን ያለው ሳሜት የሆነ ነገር ቢሆን ቆይ አንቺ የህሊና ወቀሳውን ትችዋለሽ? ንገሪኝ። አሁን ምንድነው የምናደርገው? ወዴት ነው የምወስድሽ? ቆይ ወደ አውቶቡስ ጣቢያ። ወደ አውቶቡስ ጣቢያ? እዛ ምን ልታደርጊ ነው? ቆይ በቃ ወደ አንካራ ነው የምሄደው። እና ወደ አንካራ ልትሄጂ ነው?
ሌላ የምሄድበት ቦታ የለኝም። ምን እንደተፈጠረ አላየህም እንዴ? እዚህ መሆን ገሃነም የመኖር ያህል ነው። ሁሉም አስጠሊታ አውሬ ሰዎች ናቸው። እንግዲህ እንደዛ ነው። ሁሉም ልባቸው ጥቁር ነው። አንካራ ሄደሽ ምን ልታደርጊ ነው? አንዲት ጓደኛ አለች ሌላ፣ እሷ ጋር ሄዳለሁ። እናትሽ ጓደኛሽን ታውቃታለች እንዴ? አዎ ታውቃታለች። ሴቪ ላይ እዛ ያገኙሻል። እንደፈለጉ ያገኙኝ፣ ግን ወደዚህ እንድመለስ ማስገደድ አይችሉም። ከእነሱ ምንም የምፈልገው ነገር የለም። ራሴን ችዬ የፈለኩ ቦታ መኖር እችላለሁ። እሺ ይኸውልሽ ሴቪ ላይ የሆነ ነገር ልጠይቅሽ እፈልጋለሁ። ለመረዳት ሞክሪ። ሲጀመር መጠየቅ አልፈለኩም ነበር። ገንዘብ አለሽ ግን? አለኝ። እውነቱ ነገር? አዎ አለኝ። እና አታስብ። እባክሽ እንዳታደርጊው። አይኖችሽን ባያቀረሩ ነው። እኔንም አታሰቀኝ እባክሽ። እባክሽ አቁሚ ሴቪ ላይ። አይ አላለቅስም። በቃ እኔ ከዚህ በኋላ ማልቀስ አልፈልግም። አሁን አልፏል። እናቴም ታዝናለች። አዎ እናትሽማ ታዝናለች። እውነቴን ነው የምልሽ፣ በጣም ነው የምታዝነው። እና እንደምንም ደግሞ ማድረግ ያለባትን ነገር ታደርጋለች። እሺ ይሄ ቦታ በቃ ሁሌም እንደዚህ ነው። ምንም ነገር ማድረግ አይቻልም። እሺ አዎ ከዚህ በኋላ እንደዛ ነው። ከአንቺ ጋር መሄድ ብችል ደስ ይለኝ ነበር። እውነቴን ነው። እና አብረኸኝ ሂዳ። እባክሽ አቁሚ ሴቪ ላይ። መጀመሪያ ወደ አውቶቡስ ጣቢያ ልውሰድሽና የሚሆነውን አብረን እናያለን ማለት ነው።